ዲያቆን ሲራክ እኛ ክርስቲያኖች ሰዎች ሳንሆን ከብቶች ነን ብሎ የሚናገር ሰው ነው። እስኪ ለምን እንደዚህ እንዳልኩኝ ሰምተን እንመለስ። ኢትዮጵያውያን በተለይም በሁለቱ ሃይማኖቶች መካከል ተከባብረው መኖራቸው እንደ እሳት የሚያንገበግባቸው አንዳንድ ግለሰቦች ዛሬ ደግሞ ሁለቱን ሃይማኖቶች ወደ ግጭት ለመንዳት አገሪቷን ቀውስ ውስጥ ለመክተትና የሃይማኖት ግጭት ለመንዳት የማይፈነቅሉት ድንጋይ የለም። እንደዚህ አይነት ግለሰቦች ይታወቃል። እኛ አርሽ ሰግደን ነው የምንመጣ ያለን ያላግጥ ከሆነ እንዳትሰማ። አንድ ሰው ስለ ወልይነቱ ሲነገር ስትሰሙ፣ ስለ ደግነቱ ስለ ከራማው ከሰማችሁ ቁርአንና ሐዲስ ላይ አምጥታችሁ መዝል። ቀጥ ያለ ከሆነ ሶላቱን ማያሳልፍ አቢድ ከሆነ ተቀበሉ። ሶላት አዛን እያለ እኛ አርሽ ሰግደን ነው የምንመጣ ያለን ያላግጥ ከሆነ እንዳትሰማ። አይ እኛ አንሰግድም መካ ነው ደርሰን የምንመጣ ካለ ያላጋጭ። የአላህ ወልዮች አወል ሶፍ ናቸው። የአላህ ወልዮች ዛኪሮች ናቸው። የአላህ ወልዮች ራሳቸውን ከሱስ ያራቁ ናቸው። የአላህ ወልዮች ሙጃሂዲኖች ናቸው። የአላህ ወልዮች ሺህ ደረሳዎችን ሰብስበው የሚያስተምሩ ናቸው። እኛ የምናውቃቸው የእኛ አባቶች እንደዚህ ሃኡላኢ አባኢ ፈቲሊ ቢሚስሊ ወልዮቹ እንዳይከበሩ በዚህ ዘመን እንዳይወደዱ እያደረገ ያለው ዋናው ሰው የወልዮቹ ወዳጅ ነን የመሻይኮቹ ጠበቃ ነው የሚለው ሰው ስለነሱ ሲያወራ ከተጨባጩ ያወጣዋል። የማይመስል ነገር ይጨምርበታል። አንድ ኦዲዮን ያዳምጫለሁ 300 ነብያትን ራስ ላጭቻለሁ የሚሉ ወልይ ማለት ልብ ያላችሁ ነብዩ መሐመድንም ላጭቻለሁ ሲወለዱ ይላል። እንዲህ አይነት ተረት እያወራን ይህን ትውልድ እንዴት ነው የምንለውጠው? ወጣቱ እነሱን እንዳያከብር እኛ የምናወራው ወሬ ነው እያደረገ ያለ። የተመጠነ ትክክለኛ ከራማቸውን፣ ልቅናቸውን፣ ዒልማቸውን፣ ተቅዋቸውን ነው ለትውልድ ማስተላለፍ ያለብን። ያኔ ነው ይሄ ትውልድ በስማቸው ላይ በራሪያቸው የሚሰይም፣ በስማቸው መስጂድ የሚሰራው፣ በስማቸው ሽልማቶችን የሚያደርግ ትላልቅ መሻይኾች አባቶች አሉ። ከነሱ አንጻር ብንመዘል እኛ ትቢያለ። የድሮን ጥቃት ተፈጽሟል። ትላንት ሐሙስ ሌሊት 7 ሰዓት ከ48 ደቂቃ ላይ የድሮን ጥቃት እንደተፈጸመ እየተነገረ ይገኛል። ጥቃቱ የተፈጸመው ተከማችቶ በተቀመጡ የጦር መሳሪያ መጋዘን ላይ እንደሆነና መጋዘኑ ላይ ከፍተኛ ጉዳት እንዳስከተለ ነው እየተነገረ ያለው። በትግራይ አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ባለ ቦታ ላይ ነው እንግዲህ ይሄ ድሮን ጥቃት የተፈጸመው። ጥቃቱም የተፈጸመው ተከማችቶ በተቀመጡ የጦር መሳሪያ መጋዘን ላይ እንደሆነና ነገር ግን በታጣቂዎች ላይ ወይም ደግሞ በሰዎች ላይ እስካሁን ድረስ እንግዲህ ጉዳት እንዳልደረሰ እየተነገረ ይገኛል። የሚታወቀው ከቀናት በፊት የትግራይ ኃይሎች እንግዲህ በአፋር መጋሌ ወረዳ ላይ ተኩስ ከፍተው እንደተቆጣጠሩ እንዲሁ ደግሞ ወደ 2000 ሰዎች እንዳፈናቀሉ ይታወቃል። እናም የድሮን ጥቃት ከዚህ ጋር በተገናኘና እንዲሁ ደግሞ መሳሪያ የተከማቸበትን መጋዘን እንደመታ ነው የተነገረ ያለው። አዩዝ አበሻን ጨምሮ ሌሎች ትላልቅ ሚዲያዎች ስለዚህ የድሮን ጥቃት እንግዲህ ዘግበዋል። ነገር ግን ከመንግስት እንግዲህ በይፋ እስካሁን የተባለ ነገር የለም። ተጨማሪ መረጃ ሳገኝ ማሳውቃችሁ ይሆናል። እስከዛ ድረስ ፕላስ ምልክቷ ወይም ፎሎ ምልክቷን እየነካችሁ ሪፖስትና ኮፒ ሊንክ እያደረጋችሁ ጠብቁኝ። ዲያቆን ሲራክ እኛ ክርስቲያኖች ሰዎች ሳንሆን ከብቶች ነን ብሎ የሚናገር ሰው ነው። እስኪ ለምን እንደዚህ እንዳልኩኝ ሰምተን እንመለስ። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወላ አንድ ሰው ቢላውን በደንብ አድርጎ ይሳለው ነው መሳል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። እንግዲህ በዚህ ቦታ ኡስታዙ ስለ እንስሳ ስለ ከብቶች የሚናገረውን ምን ብሎ ተናገረ? ስለኛ ስለ ክርስቲያኖች ነው የሚያወራው አለ። ኡስታዙ ያነበቡት ሚሽካተል መሳቢ 40:73 ላይ ያለውን ነው። ምን ይላል? God's messenger saying የአላህ መልእክተኛ እንዲህ ያሉ God who is blessed and exalted has decreed that everything should be done in a good way የአላህ መልእክተኛ አላህ በሁሉ ነገራቶች ላይ መልካምን አዞናል ብለው ተናገሩ። So when you kill use a good method ስትገድሉ በጥሩ የሆነ ሲስተምን ተጠቀሙ፣ ሜተድን መንገድን ተጠቀሙ። and when you cut an animal's throat የእንስሳን አንገት ስትበጥሱ you should use a good method በጥሩ ሁኔታ እንስሳውን እረዱት አሉ። ምክንያቱም for each of you should sharpen his knife ከመካከላችሁ ማንኛውም ሰው እንስሳ ሲያርድ የእሱን የሚያርድበትን ቢላዋ በደንብ ስል ያርገው። ምክንያቱም the animal as little pain as possible እንስሳ እንዳያመው እንስሳ እንዳያመው ነፍሱ ቶሎ እንድትወጣ የምታርዱበትን አንገቱን ስትበጥሱ የምታርዱበትን ናይፍ ወይ ደግሞ ቢላዋ ስላርጉት አለ ኡስታዙ። ይሄንን ያለው ከዛ ሲራክ ምን አለ? ኡስታዙ ክርስቲያኖች መታረድ አለባቸው በስል ቢላዋ ብሎ ተናገረ አለ። ብራዘር አኒማል ነው እያለ ያለው፣ እንስሳ ነው እያለ ያለው፣ ክርስቲያን እያለ አይደለም። ወይስ እኛ ክርስቲያኖች ከብቶች ነን ነው እያላችሁ ያላችሁት? እንደዛ ከሆነ አው ስለናንተ ነው የሚያወራው። ከብት ከሆናችሁ
እንስሳ ከሆናችሁ በእርግጥም አዎ ይመለከታችኋል። ግን ኡስታዙ እየተናገረ ያለው ስለምንድን ነው? ስለሚታረደው እንስሳ ነው። እንስሳ ሲታረድ ነፍስ ምንድነው ሰው አይደለም ብለ እንዳታሳምመው ነው ያሉት የአላህ መልእክተኛ ሲናገሩ። እንስሳ ነው ኦኬ፣ ሰው አይደለም ብላችሁ ስታሩት አትጫወቱበት፣ ቶሎ ነፍሱ ከስጋ ትለይ እንዳያመው አሉ። አይደለም ለሰው ልጅ ለእንስሳት ስሜት እንኳን የሚጨነቁ ታላቅ መልእክተኛ ናቸው። ኦኬ፣ ይሄንን ያሉት። ሁለተኛ ስለ ካፊር የተናገረው ኡስታዙ ስለ ካፊሮች ሲናገር ተነስና ካፊርን ገደል አይደለም ያለው፣ በጦርነት ጊዜ ነው ያለው። ኢቭን የጦርነት ጊዜ እንኳን ሰው ለመገዳደል እንግዲህ ፌስ ሲያደርግ አንዱ ለመግደል ሲመጣ ክርስቲያን ነው ብለህ በማይሆን መልኩ አትግደለው ነው ያለው። እንደው ክርስቲያኑ ምናምን ብለህ አገኘሁት ብለህ ስጋውን አትቁራ። በማይሆን መልኩ በህግ ጊዜ እንኳን በእስልምናችን አንድ ሰው ሴት ደፍሮ ቢገላት፣ ህፃን ልጅም ቢገድል፣ ሰውን ቢገድል ምንድነው የሚደረገው? እንደ ክርስትና አራ ችግር የለውም ኖርማል ነው አይባልም። ወይ ይቆርብ ስጋ ደሙን ይቀበል ሳይሆን የሚባለው ሰው ኢንቴንሽናሊ ከገደለ ይገደላል። በዚህ የህግ ሰዓት እንኳን መገደሉ በእርሱ ላይ በተደነገገበት ጊዜ እንኳን በነፍሱ በስጋው አትጫወትም። ዝም ብለህ ስጋውን እየቆራረጥክ አትገድለውም። የህግ ጊዜ እንኳን መገደል የግድያ ትእዛዝ እንኳን ተላልፎበት በእስልምና ካፊር እንኳን ቢሆን ሙስሊምም ቢሆን በማይሆን መልኩ መግደል አይቻልም። ስለ ካፊር የተናገረው የጦርነት ጊዜ ሰው ለመገዳደል ሲገናኝ እንኳን ካፊር ነው ብለህ በማይሆን መልኩ አትምተው፣ በማይሆን መልኩ አትግደለው። ኦኬ፣ የጦርነት ጊዜ እኮ አንዱ ሰው ሌላውን ሊገድል በሚመጣበት ጊዜ አይደለም። በሰላም ጊዜማ ተነስተ መንካት አትችልም ማንንም። የጦርነት ጊዜ እንኳን ለሰው መራራት አለበት ነው ያለው። የጦርነት ጊዜ እንኳን ለሰው ሊራራ ይገባል ነው ኡስታዙ እያለ ያለው። ስለዚህ ይሄ ነው። የቴሌግራም ቻናሌን ጆይን ማድረግ ትችላላችሁ። ኢትዮጵያውያን በተለይም በሁለቱ ሃይማኖቶች መካከል ተከባብረው መኖራቸውን እንደ እሳት የሚያንገበግባቸው አንዳንድ ግለሰቦች ዛሬ ደግሞ ሁለቱን ሃይማኖቶች ወደ ግጭት ለመንዳት አገሪቷን ቀውስ ውስጥ ለመክተትና የሃይማኖት ግጭት ለመንዳት የማይፈነቅሉት ድንጋይ የለም። እንደዚህ አይነት ግለሰቦች ይታወቃል። ዛሬ ደግሞ የፈነቀሉት ድንጋይ ምንድነው? አንድ የእስልምና የእምነት አባት ትምህርት ሲያስተምሩ የተናገሩትን ንግግሮች ሄቪሊ ኤዲት በማድረግ ቪዲዮውን በደንብ ስራዬ ብሎ ያየው ሰው በየሰከንዱ ከት የተደረገ ቪዲዮ እንደሆነ ግልጽ ነው። ቪዲዮውን ሄቪሊ ኤዲት በማድረግ በሁለቱ ሃይማኖቶች መካከል ግጭት ለመፍጠርና እስልምና ላይ እንደዚህ አይነት ትምህርቶች እየተማረ ነው ሰው እናንተም ተነሱ የሚል አንድምታ ያለው ቅስቀሳ አድርገዋል። ትክክለኛውን ቪዲዮ ማየት የሚፈልግ ሰው ከስር ሜንሽን ያደረኩት አካውንት አለ። የራሱ የእስልምና እምነት አስተማሪው የራሱ አካውንት ነው። እዛ ላይ ገብታችሁ ትክክለኛ የተባለው ነገር ምንድን ነው የሚለውን ቪዲዮ እዩት፣ ትማሩበታላችሁ። እኔ ባጭሩ ላስቀምጥላችሁ፣ ቪዲዮውን ደግሞ ገብታችሁት ሹር መሆን ስላለባችሁ። ሶስት ነገር አንስተዋል። አንደኛ በእስልምና ህግ መገደል ያለበት ሰው እንኳን ሲገደል ስርዓት ባለውና ክብሩን በጠበቀ በአማረ መልኩ መሆን አለበት። ማን ነው መገደል ያለበት ሰው? አንደኛ ወንጀል የሰራ ሰው የገደለን ሰው እንኳን በእስልምና ሰው የገደለ ሰው ፍርዱ መገደል ነው። ሰው የገደለ ሰው ፍርዱ መገደል ነው። ግን ሲገደል ክብሩን በጠበቀና በአማረ መልኩ መሆን አለበት። አንደኛ ይሄን አንስተዋል። ሁለተኛ ጠላት ሆኖ ሊወርህ የመጣ በመሰረቱ ካፊር የሚባለውን ወርድ እዚህ ጋር ክርስቲያን አድርጎ ለመተርጎምና ናሬሽን ለመፍጠር ሞክሯል። ምክንያቱም ናሬሽናቸው ሁለቱን ሃይማኖቶች ማጋጨት ስለሆነ ካፊር የሚለው ወርድ ነን ሙስሊም ማለት ነው። ባጭሩ ሙስሊም ያልሆነ በሙሉ ማለት ነው። ወይም የአላህን ጌትነት የካደ ማለት ነው ባጭሩ። ይህ የእስልምና ፕሪንሲፕል ትምህርቱ ሲወርድ ሙስሊሞች ከቁረይሽ ጣዖታውያን ጋር ነበር ሲዋጉ የነበሩ አይደል? ሶ የቁረይሽ ጣዖታዊ ካፊርም ቢሆን ኦር ማንም ሊወርክ ሊያጠቃህ ንብረትህን ሊወርስ ሊዋጋህ የመጣን ጦር ሜዳ ላይ ያገኘውን ሰው እንኳን ወራሪህን እንኳን ክብሩን በጠበቀ ሰውነቱን በጠበቀ በአማረ መልኩ ነው ልትገደል የሚገባው የሚለውን ነው ያስተማረው። ደን ደግሞ ሶስተኛ ላይ ምን አይነት ነገር ተነስቷል? እንስሳት እንኳን ሲታረዱ ቢላውን በደንብ መሳል እንዳለበት፣ ምክንያቱም ሲገዘገዙ እንዳያማቸውስ ህመሙ ሳይሰማቸው ወዲያ ህይወታቸው እንዲያልፍ በደንብ መሳል እንዳለበት ቢላው እንኳን መሳል ብቻ ሳይሆን ቢላው ሲሳል እንስሳቱ ፊት ሊሆን እንደማይገባ እንዳይሳቀቁ እንስሳቶቹ ፊት ሊሳል እንደማይገባ ረሱል ሰለላሁ ዐለይሂ ወሰለም በግልጽ ያስተማሩት። ለእንስሳ እንኳን ሰላማዊ መሆን እንዳለበት፣ ለእንስሳ እንኳን እንደዚህ እንደሚታሰብ ባጭሩ እስልምና ምን ያህል ሰላማዊ እንደሆነና ለእንስሳ እንኳን እንዳይሳቀቅ ምን ያህል እንደሚጠነቀቅ ያስተማሩበትን ትምህርት ትክክለኛው መፖሰት እነዚህ ሰዎች ላለሙት የሃይማኖት ግጭት ዓላማ የሚጠቅማቸው ስላልሆነ ሄቪሊ ኤዲት አድርገው አንዱን ከአንዱ እንትን አድርገው ክርስቲያኖችን ቢላ ስላችሁ እረዱ ተብሏል የሚል ቅስቀሳ ሲያደርጉ ነበረ። እንዲሁም ደግሞ እንደዚህ አይነት ትምህርቶች እየተማሩ ነው እናንተም ተነሱ የሚል አደገኛ የግጭት ቅስቀሳ ነው ሲያደርጉ የነበሩት እነዚህ ሰዎች። ይሄንን ቪዲዮ ምንሰራው ባይ ዘ ዌይ ለነዚህ ሰዎች መልስ አይደለም። ቢኮዝ እነዚህ ሰዎች ይሄንን ቪዲዮ አይተው ኤዲት አድርገው ይሄንን እንደዚህ ተባለ ብሎ ሲፖስቱ ምን እያሰቡ እንደሆነ፣ ምን አይነት ናሬሽን ለመፍጠር እየሞከሩ እንደሆነ፣ ምን አይነት ግጭት ለመፍጠር እየሞከሩ እንደሆነ አሳምረው ስለሚያውቁት አውቆ የተኛል ለመቀስቀስ አይደለም። ይሄን ቪዲዮ ምንሰራው ትክክለኛ ማንነታቸውን እነዚህ ሰዎች ትክክለኛ ማንነታቸውና ያልታ
ያልተባለን ነገር እንደተባለ አድርገው ሁለቱን ሃይማኖቶች ለማጋጨት የማይፈነቅሉት ድንጋይ እንደሌለ የማይገቡበት ነገር እንደሌለ እነዚህን ሰዎች አይታችሁ እስከዛሬ ድረስ የተሳሳታችሁ ሰዎች እንድትረዱት ነው። ምክንያቱም ትክክለኛውን ቪዲዮ የተባለው ምንድነው የሚለውን ታች ሜንሽን ባደርጉላችሁ አካውንት ገብታችሁ ስታዩት ትክክለኛውን ነገር ስለምትረዱት፣ ዛሬ ትክክለኛውን ነገር ስትረዱ ግን አንድ ነገር እንድትረዱ ፈልጋለሁ። እነዚህ ግለሰቦች ቤትም አድርገው ያልተባለ ነገር እንደተባለ አድርገው አቀናብረው ግጭት ለመቀስቀስ የሚጥሩ ሰዎች መሆናቸውና ጥሪ የሚያደርጉ ሰዎች መሆናቸውን አውቃችሁ እንድትጠነቀቋቸው ነው። ያው ያደረጉት ቅስቀሳ ምናምን ግጭት ለመፍጠር ያደረጉት ቅስቀሳ በህግ የሚያስጠይቃቸው ቢሆንም እሱን ለሚመለከተው አካል ነው። ምንቶ እናንተ ግን መስሏችሁ ስትከተሉ የነበራችሁ ሰዎች ግን ግቡና አካውንቱ ላይ የተባለውን ነገር ሰምታችሁ ሲጨርሱ የነዚህን ሰዎች ተንኮልና ምን ያህል ለግጭት ለመጠንሰስ ምን ያህል የማይፈነቅሉት ድንጋይ እንደሌለ ትረዳላችሁ። ቡና ቪዲዮውን እዩት። እናንተም ደግሞ ሰላማችሁን ጠብቁ፣ መከባበራችሁን ጠብቁ። አገራችሁን ከእንደዚህ አይነት ነገረኛና ግጭት ለመጠንሰስ ከሚሞክሩ ሰዎች ራሳችሁን ጠብቁ። ኤንድ ሰላማችሁን ጠብቁ። ሰላም ኢዝ ኔሰሰሪ በጣም ማለት ነው። ለነዚህ ሰዎች መጫወቻ አትሁኑ። አንድ ሰው ቢላውን በደንብ አድርጎ ይሳላል። እዛ ነው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ይሄኛው ቪዲዮ ሁላችሁም ሙስሊሞች ሼር፣ ሪፖስት ምናምን በማድረግ ክርስቲያኖች ዘንድ እንዲደርስ አድርጉ። በመጀመሪያ ደረጃ ይህ ዲያቆን በጣም ነው የሚያሳዝነው። ምንም ነገር ሳያጣራ ዝም ብሎ ያገኘውን ነገር አንስቶ ጦርነት ለማስነሳት እየታገለ ይገኛል። በመጀመሪያ ኡስታዙ የተናገሩትን ነገር እናንሳ ደግመን እንስማው። እዚህ ጋር እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ እዚህ የጠቀሱት ነገር አሉ ብሎ ሲናገር ሐዲስ ነው ጠቅሶ እያወራ ያለው። ሐዲሱ የሚገኘው ሰሂህ ሙስሊም 1955 ላይ ነው። እዚህ ጋር ስለ እየተወራ ያለው ስለ እንስሳ ማረድ ነው። በነገራችን ላይ እዚህ ጋር አረጋግላችኋለሁ፣ እንግሊዝኛው ተመልከቱ። so every one of you should sharpen his knife ቢላዋን ይሞረድ and let the slaughtered animal die comfortably የሚታረደው እንስሳ ምቾት ሰምቶት ይሞት ማለትም ለምሳሌ በበዓል ጊዜ ላይ በሬ ልታረድ ትችላለህ፣ በግ ታርዳለህ። በደነዘዘ ቢላዋ በቃ ጀስት እንስሳ ነው በቃ እንደፈለኩ እንትን ልበል እንደዛ አይቻልም ነው በቃ ቢያ የሚሞተው ስለዚህ ነው ይተወራለው። ግን ይሄ ክርስቲያን ዲያቆን ምን አለ? ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። እኛን ስለማረድ ነው እንትን ውስጥ የሚያወሩታል። ቆርጦ የተቀጠለ ቪዲዮ አይቶ ማለት ነው። እጅግ በጣም ነው የሚያሳዝነው። ከዛ ቀጥሎ ያለውን ደግሞ ተመልከቱ። ጂሃድ ላይ ያገኘው አንድ ካፊር እዚህ ጋር እንዳያችሁት አይታችኋል። ቪዲዮን ኡስታዙ ጂሃድ ላይ ያገኘው አንድ ይሄና ቦዲያው ይቆረጣል። አይታችኋል። ጂሃድ ላይ ያገኘው አንድ ካፊር ፊቱን ቢያንስ ወደ ግራ ዙሮ ወደዚህ እስኪመለስ ድረስ እንኳን አጣጣብቅም ኤዲት የምታደርገው ሰውዬ። ስለዚህ ኡስታዙ ገና ሲናገር ጂሃድ ላይ ብሎ ተናስ ያ ማለት ጦርነት ላይ ያለ ነው። ጦርነት ላይ አንድ አካል በቃ አንተ ጥፋ ወይኔ ወይ አንተ እንኖራለን እያለ ነው። ጥፋልኝ እያለ ነው። ማታጠፋው እኮ ያጠፋ ነው። በዛ ሰዓት ላይ እንኳን እንደዚህ አይነት ሴናሪዮ ላይ እንኳን ሆናችሁ ምን ማድረግ አይቻለ ማለት ተመልከቱ። እዚህ ጋር አይን መጎልጎል የሆነ ሰውነቱን መቀዳደል ተከልክሏል። ስለዚህ በቃ ምን እኔ ወይ አንተ ንጥፋ ብሎ በቃ ግዴታ እሱ ማጥፋት እንኳን ካለበት አይኑን መጎልጎል ሰው መብሳት ምንም አማራጭ እንኳን ብታጣ ልክ በሚያስጠላ መልኩ እንኳን እንደዚህ እንዳታረግ ነው። ይሄን የመሰለ እንስሳ ስታርዱ በጣም በስነ ስርዓት በደነዘዘ ቢላዋ ሳይሆን በትክክለኛው እንስሳ ለእንስሳ እንኳን እዘኑ ሚለውን ነገር ቀያይረው እንትን አሉ። በጣም የሚገርመኝ ፓርት እንደው ታውቃላችሁ አባቶቻችን ሊሰሙን አልቻሉም። ይሄንን ነገር ዘመን ሲደርሳቸው እነሱ ገና እየተቆራረጠ ሲጀምር ቼኩን ላይ አያደርጉትም። ቆራርጠ የለቀቀው ነው ማለት ነው። ሙሉ እንኳን ቢሆን ሐሳቡ ትክክል ነው ወይ የሚለው ነገር ቼክ ነው የሚያደርጉትና ክርስቲያን ወገኖቻችን እንደዚህ አይነት ነገሮችን ሊትራሊ በሁሉም ኡስታዞች ማለት ይቻላል ቆርጠው ቀጥለው እየለቀቀዋል። በሁሉም ማንም ነው እዚህ ገባ የሚባል ተራ ኤዲቲንግ ላይ የተማረ ሰው አይደለም ሁላም እየቆረጠ የሚለቀው። ለማንኛውም ቴሌግራም ቻናሌን ጆይን በሉ። ንጹህ ትምህርት ነው። ያን በማቀነባበር ነው ትክክለኛ ትምህርት ትማራላችሁ።